ዛሬ ጠዋት የያዙት 1000 ብር ማታ ላይ ዋጋው ስንት እንደሆነ ያውቃሉ? በየቀኑ ዝም ብለን የምናጣው ገንዘብ አለ። የዛሬው የባንኮች ምንዛሬ ምን ይላል? እንዲሁም በባንኮቹ የተፈጠረው ልዩነት ያስደነግጣሉ። ገንዘቡን የት መመንዘር እንዳለቦት ለመምረጥ ከተቸገሩ ይህ ቪዲዮ ለእርሶ ነው። እስከ መጨረሻው መከታተል አይርሱ። በዛሬው ቪዲዮአችን በአዋሽ፣ በንግድ ባንክ፣ በአቢሲኒያና በብርሃን ባንክ ያሉትን ዋና ዋና ምንዛሬዎች የዕለቱን የምናሳያችሁ ይሆናል። እስከ መጨረሻው ድረስ አብራችሁ ቆዩ። ታዲያ ለቻናሉ እንዲሁም ለቪዲዮ አዲስ ከሆናችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ መሆን አይረሳ። አሁን ቀጥታ የምንሄደው ወደ መረጃው ነው። አዋሽ ባንክን ጀምረን ስንነሳ ከእያንዳንዱ ዕለታዊ ተመን በተጨማሪ 4% ጉርሻ አለው። ከውጭ ሀገር ከዘመድ ከሐዋላ አስተላላፊ ወኪሎች በኩል የተላኩለትን ገንዘብ በባንኩ ሲቀበሉ እንዲሁም ደግሞ በካሽ ሲመነዘሩ ከመደበኛ ምንዛሬ በተጨማሪ 4% ጉርሻ ታገኛላችሁ ብሏል። የአሜሪካ ዶላር በአዋሽ በስንት ይሸጣል የሚለውን ስንመለከት በ156 ከ39 ይሸጣል። ዩሮ ደግሞ በ185 ከ19 ነው በምሽት ላይ የሚገኘው። የፓውንድ ስተርሊንግን በአዋሽ እየተሸጠ ያለበትን ስንመለከት ፓውንድ ስተርሊንግ በአዋሽ በ211 ከ73 እየተሸጠ ይገኛል። ስዊስ ፍራንክስ ካላችሁኝ በአዋሽ ባንክ የስዊስ ፍራንክ በ199 ከ62 ከ94 ሲዘረዘር የሳውዲ ሪያል ደግሞ በ43 ከ97 በመዘርዘር ላይ ይገኛል። የዲራም ምንዛሬ በ44 ከ93 ሲዘረዘር የካናዳ ዶላር ደግሞ በ113 ከ68 የኢትዮጵያ ብር እየዘረዘረ ይገኛል። ይህ ያደመጣችሁት ምንዛሬ የዕለታዊ የውጭ ምንዛሬ የአዋሽ ባንክ መረጃ ነው። በመቀጠል የምንመለከተው ደግሞ የንግድ ባንክን መረጃ ይሆናል። የንግድ ባንክ ዕለታዊ የውጭ ምንዛሬ በተለያዩ የመተግበሪያዎች ካሾትን ከውጭ ከዘመድ ከቤተሰብ በሚላክበት ሰዓት ላይ የ10 ብር ተጨማሪ ጉርሻ አለው። የአሜሪካ ዶላር በኢትዮጵያ ንግድ ባንክ ዕለታዊ የውጭ ምንዛሬ ተመን መሰረት በምሽት ላይ የሚገኘው በ156 ከ09 ነው። ፓውንድ ስተርሊንግን ደግሞ በ203 ከ42 ያገኙታል። ዩሮን በ179 ከ72 እየተዘረዘረ ይገኛል። ስዊስ ፍራንክ ደግሞ በ192 ከ21 ነው በመዘርዘር ላይ የሚገኘው። የኩዌት ዲናር ዕለታዊ ምንዛሬ በኢትዮጵያ ንግድ ባንክ መረጃ መሰረት በ499 ከ64 ሲዘረዘር የቻይና ዩዋን ደግሞ 22 ብር ከ16። ዲራምስ በስንት እየተዘረዘረ ይገኛል ካላችሁኝ በ42 ከ51 ከ06 ነው በመዘርዘር ላይ የሚገኘው። በመጨረሻም ዕለታዊውን የኢትዮጵያ ንግድ ባንክ መረጃ የሳውዲ ሪያልን ስንመለከት የሳውዲ ሪያል እየተሸጠ የሚገኘው በኢትዮጵያ ንግድ ባንክ መረጃ መሰረት በ41 ብር ከ59 ሆኖ እየተሸጠ ይገኛል ማለት ነው። በቀጣይ የምናልፈው ደግሞ ወደ አቢሲኒያ ባንክ ይሆናል። ተመልካች አድማጮቻችን መረጃውን እየተከታተላችሁ ቪዲዮውን ላይክ ካላደረጋችሁ ላይክ አድርጉ። ምክንያቱም መረጃው ብዙዎችን እንዲጠቅም ዩቲዩብ ራሱ ቫይራል እንዲያወጣው ሌሎች እንዲደርስ ላይክ በማድረግ ትተባበሩን ዘንድ በማክበር እየጠየቅን ቻናሉንም ከወደዳችሁት እንግዲህ ሰብስክራይብ በማድረግ ቤተሰብ እንድትሆኑን በማክበር እንጠይቃለን። በዚህ ቻናል ላይ ዕለታዊ የምንዛሬ ተመኖችን እንዲሁም ወቅታዊ የሆኑ የወርቅ ዋጋዎችን፣ ተያያዥ የሆኑ የቢዝነስ ሀሳቦችን የምናስተላልፍበት ቻናላችን ነው። ቤተሰብ ብትሆኑ ተጠቃሚ ትሆናላችሁ። በመቀጠል 2% ጉርሻ ያለውን የአቢሲኒያ ባንክ እንመለከታለን። ከውጭ ሀገር በዳብሽል፣ በዌስተርን ዩኒየን፣ መኒግራም፣ ትራንስፋስት፣ ቴራፓይ፣ ኢትዮዳሽ፣ ፋስትፔይ፣ ሪያና ሌሎች የገንዘብ አስተላላፊዎች በኩል
የተላኩሉትን ገንዘብ በባንኩ በኩል ሲቀበሉ ወይም ደግሞ ሲመነዝሩ በሁሉም ቅርንጫፉ ይህንን ተጨማሪ የሆነ ጉርሻ አበረክታለሁ ብሏል አቢሲኒያ ባንክ። ወደ ምንዛሬዎቹ ስንሄድ እንግዲህ የአሜሪካ ዶላርን እየሸጠ የሚገኘው አቢሲኒያ ባንክ በ156 ከ51 ነው። ግሬት ብሪተን ፓውንድን ደግሞ በ212 ከ44 እየተሸጠ ይገኛል። ዩሮን ስንመለከት አቢሲኒያ ላይ በ185 ከ73 እየሸጠ ይገኛል። ዲራምን ስንመለከት እንዲሁ በ45 ከ06 ነው በምሽጥ ላይ የሚገኘው። ስዊት ፍራንክን ስንመለከት በአቢሲኒያ ባንክ ዕለታዊ የምንዛሪ ተመን መረጃ መሰረት በ196 ከ45 እየሸጠ ይገኛል። የካናዳ ዶላርን እንዲሁ በ112 ከ76 ሲሸጥ የሳውዲ ሪያልን ደግሞ በ44 ከ62 የኢትዮጵያ ብር እየተሸጠ ይገኛል ማለት ነው። ይህ የአቢሲኒያ ባንክ፣ የንግድ ባንክ እንዲሁም የአዋሽ ባንክ መረጃ የሰማችሁትን ይመስላል። በመቀጠል ደግሞ ወደ ብርሃን ባንክ እንሂድና በብርሃን ባንክስ በስንት እየተዘረዘረ ይገኛል የሚለውን እንመለከታለን። በብርሃን ባንክም እንዲሁ የ10 ብር ተጨማሪ በእያንዳንዱ ዶላር ማለት ነው ከባህር ማዶ የተላከሉትን ገንዘብ በባንኩ በሚቀበሉበት ሰዓት ላይ እንዲሁም ደግሞ በጥሬ ገንዘብ ስትመነዝሩ በእያንዳንዱ ዶላር 10 ብር ተጨማሪ ጉርሻና ልዩ ልዩ ስጦታዎችን ማበረታቻዎች ያገኛሉ ይላሉ የብርሃን ባንክ። ይሄ መረጃ ነው። በመቀጠል የምንመለከተው የተለያዩ ምንዛሬዎችን ብርሃን ባንክ በስንት እየሸጠ እንደሆነ አሳያችኋለሁ። የአሜሪካ ዶላርን በ157 ከ09 ነው የሚሸጠው። ፓውንድ ስተርሊንግን ደግሞ በ209 ከ59 በመሸጥ ላይ ይገኛል። ዩሮን ስንመለከት እንዲሁ በ181 ከ53 በመሸጥ ላይ ይገኛል። ዲራምን ስንመለከት በ42 ከ77 እየተሸጠ ነው የሚገኘው። የአውስትራሊያ ዶላርን ደግሞ በ108 ከ94 እየሸጠ ይገኛል። የካናዳ ዶላርን ደግሞ በ113 ከ54 የኢትዮጵያ ብር እየሸጠ ይገኛል። ስዊት ፍራንክን ደግሞ በ198 ከ28 በብርሃን ባንክ እየተዘረዘረ ይገኛል ማለት ነው። ተመልካች አድማጮቻችን እንግዲህ አራቱን ባንኮች እንግዲህ እያንዳንዱ የሚያቀርቡት የዕለታዊ የውጭ ምንዛሪ የዩኤስዲን፣ ዩሮን፣ ፓውንድን እንዲሁም የስዊስ ፍራንክ፣ የካናዳ፣ የቻይና ዩዋንን፣ የኩዌትን፣ የዲራም እንዲሁም የሳውዲን ሪያል በዚህ ዋጋ በመሸጥ ላይ እንገኛለን ብሏል። እናንተ በተመቻችሁ ባንክ ወይም ደግሞ የተሻለ ዋጋም በሚያቀርበው ባንክ ላይ በመሄድ መዘርዘር ትችላላችሁ ማለት ነው። ይህ ቪዲዮ ከማስታወቂያ የጸዳ ነው። እዚህ ባንክ ላይ ሄዳችሁ ዘርዝሩ የሚል አይደለም። ነገር ግን ባንኮቹ ያወጡትን የተመን መሰረት በማድረግ የሚመቻችሁ እንድትመነዝሩ መረጃን ያቀረብኩ መሆኑን ለመግለጽ እወዳለሁ። እስካሁን ድረስ አብራችሁን ስለቆያችሁ እያመሰገንኩኝ ለተመሳሳይ ዕለታዊ የባንኮች መረጃዎችን ስትፈልጉ ቪዲዮውን ላይክ ማድረግ፣ ሼር ማድረግ አትዘንጉ። ሰላም።